ተናስልን የተከበራችሁ የህብር ሬዲዮ አድማጮች እንደምናመሻችሁ እንደምሰነበታችሁ የዕለቱን የህብር ሬዲዮ ዜናዎችን እናሰማችኋለን ዜናውን እናሰማችሁን ያብተማ ሰፋና ታምሩ ገዳነ እነ እስክንድር ነጋ በቀዳሚ ፍርድ ቤት በዝግ ችሎት አንከራከርም በድብቅ የሚሰጥ ምስክርነትን አንቀበልም ማለታቸው ተመለከተ የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በእነ እስክንድር ነጋ የአቶ ስንታየው ቸኮልና ሌላ አንድ ተጠርጣሪ የቀረበውን በቅድመ ምርመራ የሚሰሙ የአቃቢ ህግ ምስክሮችን በግልጽ ችሎት ይሰሙልን በሚል ያቀረቡት ጥያቄ ውድቅ መሆኑን ተከትሎ ምስክሮች ከመጋረጃ ጀርባና በዝግ እንዲመሰክሩ ብይን መሰጠቱን በመቃወም ከዚህ በኋላ በፍርድ ቤቱ ላለመቅረብና በይፋ ጠበቆቻቸው ማሰናበታቸው ተመልክቷል እነ እስክንድር የተጠረጠሩበት የወንጀል አይነት ወደ ዘር ማጥፋት ያዘነበለ በመሆኑ በዝግ ችሎት መታየት እንደሌለበት ዓለም አቀፍ ድንጋጌዎች ቢያሳዩም ፍርድ ቤቱ በተቃራኒው በመወሰኑ ችሎቱን እንደማይከታተሉና ጠበቆቻቸውን በይፋ ማሰናበታቸውን ለፍርድ ቤቱ ገልጿል ፍርድ ቤቱ የጠበቆቹን መሰናበት ያረጋገጠ ሲሆን ፍርድ ቤቱ ተከላካይ የመንግስት ጠበቆች እንዲሰየምላቸው ያለ ፍላጎታቸው ውሳኔ የሰጠ ሲሆን ተገደው ፍርድ ቤት ይቀርባሉ ሲል ለነሐሴ 8 2012 ዓ.ም ተለዋጭ ቀጠሮ ሰጥቶ ፍርድ ቤት እንዲቀርቡ አዟል አቃቢ ጋዳነች አቤቤ በሰጡት መግለጫ በእነ እስክንድርና ሌሎችም ላይ ተጨባጭ ማስረጃ አለን ሲሉ በይፋ መናገራቸው ይታወሳል መንግስት ተጨባጭ ማስረጃ አለኝ ያለ ችሎቱ መገናኛ ብዙሃን እንዳይገኙበት በዝግ ችሎት እንዲካሄድና ምስክሮችም ከመጋረጃ ጀርባ እንዲመሰክሩ ማለቱ መነጋገሪያ ሆኗል እስክንድር ባለፈው ፍርድ ቤት ችሎቱ በግልጽ እንዲታይና ሁሉም መገናኛ ብዙሃን ገብተው እንዲዘግቡ መጠየቁና ፍርድ ቤቱ ይህንኑ መቀበሉ ይታወሳል ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው ኢትዮጵያ በአባይ ወንዝ ላይ የምትገነባው ግዙፉ የህዳሴ ግድብና ከግብጽ ጋር የተያዘው ድርድርም እልባት ካላገኘ ለኢትዮጵያው የሽግግር ሂደት ስርዓት ግንባታና ለአካባቢው መረጋጋት አሉታዊ አስተዋጽኦ ሊኖረው እንደሚችል ተገለጸ ፎሬን አፌርስ የተባለው መጽሔት እንደዘገበው ኢትዮጵያ የህዳሴው ግድብ ግንባታን ከጀመረች አንስቶ እንቅልፍ የነሳት ግብጽ ግድቡ ብሔራዊ ህልውናን ያናጋል በማለት ወደ ውይይት በቀን ልቦና ያለመግባቷ እልባት ካልተበጀለት ኢትዮጵያ በጀመረችው የሽግግርና የዲሞክራሲያዊ ሂደቱ ላይ አሉታዊ ተጽዕኖ ሊፈጥር ይችላልም ብሏል በኢትዮጵያና በግብጽ መካከል በሚደረገው መርዛማ የአባይ ፖለቲካ ውስጥ ጎረቤት ሱዳን ካጣብቂኝ ውስጥ መሆኗን የገለጸው የፎሬን አፌርስ ህትመት ኢትዮጵያና ግብጽ በህዳሴው ግድብ ዙሪያ ልዩነታቸውን ማጥበብ ካልቻሉ ዳፋው ገና በአምባገነን አገዛዝ በማገገም ላይ ለምትገኘው ለጎረቤት ሱዳን የዲሞክራሲያዊ ሽግግር መንግስት አደጋውም ሊተርፍ ይችላል ሲል ስጋቱን ገልጿል በወላይታ ህዝባዊ ተቃውሞ ተጠናክሮ ቀጥሏል መከላከያ እርምጃ መውሰዱ ተመለከተ በወላይታ ህዝባዊ ተቃውሞ ተጠናክሮ ቀጥሏል የታሰሩት የዞን አመራሮች ፍርድ ቤት መቅረባቸው ተመለከተ ህዝቡ የታሰሩት መሪዎቻችን ይፈቱ በሰላማዊ መንገድ ያቀረብነው ህገ መንግስታዊ ይመለስ በሚል በተለይ ወጣቶች አደባባይ ወጥተው እጃቸውን ወደ ላይ በማመሳቀል በሰላማዊ መንገድ ተቃውሟቸውን ለማቅረብ ሞክረዋል በአንዳንድ አካባቢዎች ወጣቶችና የጸጥታ ኃይሎች ግጭት የተፈጠረ ሲሆን የተኩስ ድምጽ በብዛት ይሰማ እንደነበር ለማወቅ ተችሏል ከነጻ ወገን ማረጋገጥ ባይቻልም አንዲት እርጉዝ ሴት በጥይት ተመታ በከተማው የሚገኝ ሆስፒታል መግባቷና ህይወቷ ማለፉን ከአካባቢው የሚወጡ መረጃዎች ለማወቅ ተችሏል መንግስት ተመጣጣኝ ያልሆነ የኃይል እርምጃ እንዳይወስድ የመንግስቱ የሰብአዊ መብት ኮሚሽን ትላንት ባወጣው መግለጫ ጥያቄ ማቅረቡ ይታወሳል የታሰሩት የወላይታ የዞን አመራሮች ፍርድ ቤት በቀረቡበት ወቅት ችሎቱ በዝግ የታየ ቢሆንም 5 የሀገር ሽማግሌዎች ተመርጠው ችሎቱን እንዲከታተሉ መደረጉ ተመልክቷል የፍርድ ሂደቱ ለሚዲያዎች ዝግ ቢሆንም ከ5 የሚሆኑ ሀገር ሽማግሌዎች ተመርጠው የገቡት ምናልባት ጉዳዩን በሽምግልና ለመጨረስና ያለውን ውጥረት ለመፍታት ይሆናል የሚል ግምት መኖሩን ወላይታ ታይምስ ከአካባቢው ዘግቧል የህብር ሬዲዮ ወቅታዊ መረጃ ምንጭ ነው የኢትዮጵያ መንግስት በግለሰቦች እጅ የሚገኙ ነፍስ ወከፍ የጦር መሳሪያዎች እንዲመዘገቡ ጥሪ አቀረበ ፍቃድ የሌላቸው ግለሰቦች መሳሪያዎቻቸው እንደሚወረሱ አስጠነቀቀ አፓ ኒውስ እንደዘገበው ከቅርብ ጊዜያት ወዲህ በአገሪቱ የሚታዩት ህገወጥ መሳሪያዎች ዝውውርና የበርካታ ዜጎች የጥይት ሰለባ የመሆን ጉዳይ የተስተዋለ ሲሆን የሰላም ሚኒስትሯ ሙፈሪያት ካሚል እንደተናገሩት ማንም ወገን ቢሆን አግባብነት ያለው የመንግስት አካል ፍቃድ ውጪ የጦር መሳሪያ መያዝ መሸጥ ወይም ማስተላለፍ አይችልም የጦር መሳሪያ መሸጥና መለወጥ ህገወጥ መሆኑን ቢታወቅም የጦር መሳሪያ የያዘ ፍቃድ የያዘ ወገኖች ዳግም በአዲሱ አዋጅ መሰረት ካልተመዘገቡ በቀር የጦር መሳሪያቸው ሊወረስ ይችላል ብለዋል እንደ ባለስልጣናቱ
በሀገሪቷ እምነት አዲሱ የጦር መሳሪያ ምዝገባ ዜጎች በሰላምና ደህንነት ላይ አመኔታ እንዲኖራቸው ግንዛቤ ለማስጨበጥ ነው ብለዋል። ይሁን እንጂ ከቅርብ ጊዜያት ወዲህ ዜጎች በማንነታቸው ሲጠቁ አንዳንድ የጸጥታ ኃይሎችም ጣልቃ በመግባት ስርዓት አልበኞችን መያዝና ተጠቂዎችን መታደግ ሲገባቸው በተቃራኒው የመቆማቸው ዝንባሌ በርካቶችን ንብረቴንና ራሴን ለመከላከል ስል የጦር መሳሪያስ ብገዛ ምን አለ ወደሚለው ድምዳሜ እንደከተታቸው ዘገባዎች ይገልጻሉ። የመከላከያ ሚኒስትሩ አቶ ለማ መገርሳ ከፌዴሬሽን ምክር ቤት አባልነታቸው ከተሰናበቱ በኋላ ዛሬ በቤት ውስጥ የቁም እስረኛ መሆናቸው እየተነገረ ነው። የኦሮሞ አክቲቪስቶች አቶ ለማ መገርሳ የቁም እስር ላይ ሆነዋል፣ ትዕዛዙ የተሰጠውም በመከላከያ ኤታ ማጆር ሹሙ ነው የሚል አስተያየት እየሰጡ ቢሆንም ከመንግስት ወገን ይህን ማረጋገጥ አልተቻለም። አቶ ለማ መገርሳ በጠቅላይ ሚኒስትሩ ጽህፈት ቤት ሰሞኑን ለሁለት ቀን ግምገማ ያደረገ የኦሮሞ ብልጽግና ፓርቲ እሳቸውን ጨምሮ የቀድሞ የጠቅላይ ሚኒስትሩ አማካሪና የኦሮሚያ ክልል ምክትል ፕሬዝዳንት ጠይባ ሐሰንና እስከ ቅርብ ጊዜ ድረስ የኦሮሚያ መሬት አስተዳደር ቢሮ ኃላፊ የነበሩት ዶክተር ሚልኬሳ ሚደጋ መታገዳቸው ይታወሳል። አቶ ለማ መገርሳ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንዲወጡ ትልቁን ኃላፊነት የተወጡ ሲሆን የብልጽግና ፓርቲ ሲመሰረት ተቃውሟቸውን በይፋ ከገለጹ ወዲህ ከጠቅላይ ሚኒስትሩ ጋር ያላቸው ግንኙነት እየሻከረ መምጣቱንና ከነጃዋር ጋር ወግነው መፈንቅለ መንግስት እስከማድረግ አስበዋል ተብለው በስፋት ተወርቶ እንደነበር አይዘነጋም። ጠቅላይ ሚኒስትሩ በቅርቡ ከተቃዋሚ ፖለቲካ ፓርቲ አመራሮች ጋር በተወያዩበት ወቅት ማንም ቢሆን የማዕከላዊ ኮሚቴ አባል ነኝ በሚል ከተጠያቂነት ሊድን አይችልም ያሉ ሲሆን ትላንት ከግብረ ሰናይ ድርጅት ተወካዮች ጋር በተወያዩበትም ወቅት የማይነካ ሰው ጭምር ነክተናል ሲሉ አስተያየት መስጠታቸው ይታወሳል። የህብር ሬዲዮ ወቅታዊ መረጃ ምንጭ ነው። የኦሮሚያ ብልጽግና ቅርንጫፍ ጽህፈት ቤት የህዝብ ግንኙነት ኃላፊ የሆኑት አቶ ታዬ ደንዳ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ቀደም ሲል በሰጡት አወዛጋቢ አስተያየት ዙሪያ የሰጡት ማስተባበያ ብዙዎቹን ቅር አሰኘ። ከወራት በፊት ከባለ ሀብቶች ጋር በተደረገ ውይይት ላይ ፕሬዝዳንቱ ያሰሙት ንግግርና ሾልኮ የወጣው መረጃ እንደ ብዙዎች እይታ ፖለቲካዊ ጮርቃነት ያሳየ ነው ያሉት ሲሆን አቶ ታዬ ደንዳ የአቶ ሽመልስ አብዲሳ የተናገሩትን ንግግር እውነተኛነት አረጋግጠው ነገር ግን ንግግሩ በግል የተሰጠ እንጂ ፓርቲውን የሚወክል አይደለም ሲሉ ለማስተባበል መሞከራቸው ብዙዎቹን አነጋግሯል። እንደ ታዛቢዎች አስተያየት አቶ ሽመልስ አብዲሳ የኦሮሞ ሊቃንና ባለሀብቶችን በሸራተን አዲስ በተገኙበት መድረክ ላይ ያደረጉት ንግግር ለብርቱ ትችት የዳረጋቸው ሲሆን አንዳንዶቹም አባባሉን የቁማር ፖለቲካ የኦሮሞ ብሔር የበላይነትና የተረኝነት ስሜት የተንጸባረቀበት ነው ብለውታል። እንደ ታዛቢዎች እይታ አቶ ታዬ ስለ አቶ ሽመልስ አነጋገር ለማስተባበል መሞከራቸው ንግግር ያካሄዱት በግላቸው ነው ማለታቸው ጉዳዩ የገዢ ፓርቲ ወይም የመንግስት አቋም እንጂ የድር ስብሰባ ወይም የአብሮ አደጎች ማህበር ላይ የተነገረ ባለመሆኑ በአቶ ሽመልስ አብዲሳ ንግግር ላይ ማስተባበያ መስጠት ያለባቸው ጠቅላይ ሚኒስትር አብይ አህመድ ናቸው። ይህ ካልሆነ ደግሞ የኦሮሚያ ብልጽግና ፓርቲ የአቶ ሽመልስን አቋም ይጋራል የሚል አንድምታ አለው በማለት የአቶ ታዬ አቀራረብን ተችተዋል። ለህብር ሬዲዮ ለተጠናቀረው ኤልያስ አወቀ ቶሮንቶ። በከፍተኛ ሰብአዊ መብት ጥሰት የሚወቀሰው ህወሓት የጠቅላይ ሚኒስትሩን አስተዳደር በሰብአዊ መብት አፋኝነት ከሰሰ፣ ከወላይታ ህዝብ ጎን ቆማለሁ ብሏል። ህወሓት ዛሬ በወጣው መግለጫ የጠቅላይ ሚኒስትር አብይ አስተዳደርን አሃዳዊና አምባገነን ሲል የወቀሰ ሲሆን ለህዝብ ሰላማዊ ጥያቄ ምላሹ ዛሬ መሳሪያ በመሆኑ ንጹሃን እየተገደሉ እየታሰሩና አላግባብ እየተንገላቱ ነው ሲል በወጣው መግለጫ ጠቅሷል። አሁንም ህዝቦች ለሚያቀርባቸው ጥያቄ ምላሹ አፈና፣ የህዝብ ጥያቄ አንግበው የተነሱ መሪዎችን ማሰር፣ ህጋዊና ሰላማዊ ፖለቲካን አምነው የሚንቀሳቀሱ ኃይሎችን ማሳደድ፣ ማሰርና መግደል ነው ያለው ህወሓት የወላይታ ህዝብ የጠየቀውን የራስን እድል በራስ የመወሰን ህገ መንግስታዊ ጥያቄ ለማፈን ያስችሉናል ብሎ ከጥቂት ቀናት በፊት የወሰዳቸው እርምጃዎች ከዚህ አፋኝ አሃዳዊ አምባገነን ባህሪ የሚመነጭ ነው ሲል ህወሓት በመግለጫው ጠቅሷል። ይህ በእንዲህ እንዳለ ህወሓት ስልጣን ላይ በነበረበት ወቅት ወላይታ ራሱን ችሎ በዞን ለመቋቋም ያቀረበውን ጥያቄ ተከትሎ በርካታ ንጹሃን መገደላቸው የሚታወስ ሲሆን አገሪቱ ውስጥ የማዕከላዊ መንግስት ስልጣን በተቆጣጠረበት ወቅትም ሰላማዊ ተቃዋሚ ፖለቲካ ድርጅቶች መሪዎችን በማሰር በመግደልና በማሳደድ ግንባር ቀደም እንዳለው አይዘነጋም። የህብር ሬዲዮ ወቅታዊ መረጃ ምንጭ ነው። የኒውዚላንድ ዜጎች የሆኑት ፒተር ስኖበልስና ባለቤታቸው ቼሪ ሴት ልጃቸው በኢትዮጵያ ውስጥ ለተልኮ ሄዳ በፍቅር ወድቃ የውሃ አጣጭ የሆነው ኢትዮጵያዊ ባሏን ብታገኝም ሰርጋቸውን በማህበራዊ ድረገጽ አማካኝነት ለመከታተል ያልመቻ
አለመቻላቸው ቅር አሰኝቷቸዋል። ከወላጆቿ 13000 ኪሎ ሜትር ርቃ አዲስ አበባ ውስጥ የምትገኘውና በቅርቡ ጎጆ ወጣችው ልጃቸው ቴሳ የጋብቻ ፕሮግራሟን በኢንተርኔት አማካኝነት ለመከታተል ቢቋምጡም በኢትዮጵያ ያለው ደካማ ኢንተርኔት አገልግሎት ህልማቸውን ኦን እንዳይሆን እንዳደረገባቸው ስታፍ የተሰኘው የሀገሬው ድረገጽ አስነብቧል። እንደ ፈረንጆቹ አቆጣጠር በ2016 ጀምሮ በክርስቲያን ሚሽነሪ ተልእኮ ላይ ያለችው ብርቅዬ ልጃቸው ቴሳ የጸጥታ መደፍረስ በሚታይባት ኢትዮጵያ ውስጥ ከአዲሱ ሙሽራ ባለቤቷም ልደቱ ብሩ ጋር መኖራቸው ቢያሰጋቸውም ልጃችን ኃላፊነት መቀበል የምትችል በመሆኗም አደጋ ላይ እንደማትወድቅብን ተስፋ እናደርጋለን ብለዋል። ሰው የተወለደበትን እንጂ የእህል ውሃው የት እንደሚጥለው እንደማይታወቅ ሁሉ ኒውዚላንዳዊዋ ቴሲ ምንም እንኳን በሰርጓ ቀን 3 እህቶቿም ሙዚዎቿ እንዲሆኑ የሙሽራ ቬሎዋንም ደግሞ እናቷ እንዲሰሩላት ብትመኝም ሁኔታው ሳይፈቅድ ቀረና በሰርጓ ዕለት አንዳቸውም ቤተሰቦቿ አልተገኙም። አማርኛ ቋንቋ በመማር ላይ የምትገኘው ሙሽራዋ ቴሳ እንደ አገሯ ባህል ባለቤቷን ስም እንድትጠራ ብትሻም የኢትዮጵያ ሕግና ባህል ባይፈቅድላትም አንድ ቀን ወደ አገሬ ኒውዚላንድ ስመለስ በፍርድ ቤት ቴሳ ልደቱ ብሩ ገብሬ ተብዬ እጠራለሁ በማለት ምኞቷን ገልጻለች። ኢትዮጵያ ህዳሴ ግድብ ሙሌትን ከ6 ዓመት በላይ ካራዘመች $30 ቢሊዮን ኪሳራ እንደሚደርስባት የኢኮኖሚ ባለሙያዎች ገለጹ። ኢትዮጵያ ከ83 በመቶ በላይ ኪሳራ ልታስተናግድ እንደምትችልና የህዳሴውን ግድብ ውሃ ሙሌት ከ6 ዓመት በላይ ካራዘመች $30 ቢሊዮን ኪሳራ ሊያጋጥማት እንደሚችል ታዋቂ የኢኮኖሚ ባለሙያዎች ገለጹ። 3 የኢኮኖሚ ባለሙያዎች የተጣመሩበት ጥናት ይፋ ያደረገው የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ታላቁ የህዳሴ ግድብ ከታቀደለት ጊዜ አኳያ ውሃ የመያዝ ሂደቱ በ6 ዓመታት እንዲዘገይ ቢደረግ ከኢትዮጵያ በተጨማሪ ሱዳንና ግብጽም ከፍተኛ ኪሳራ ሊያጋጥማቸው ይችላል ሲል የባለሙያዎችን ጥናት መሰረት አድርጎ ገልጿል። አጥኚዎቹ ባስቀመጡት ሳይንሳዊ ትንታኔ መሰረት የህዳሴው ግድብ በመጪዎቹ 4 ዓመታት ውስጥ በውሃ ተሞልቶ የሚጠበቅበትን ኃይል ማመንጨት ካልቻለ ከኢኮኖሚ ባሻገር ሁሉን አቀፍ ጉዳትና ኪሳራ ሊያስከትል እንደሚችል ግምቱን ሰጥቷል። የምስራቅ አባይ ናይል ተፋሰስ ሀገሮች ማለትም በኢትዮጵያ ሱዳንና ግብጽ ግድቡ በታቀደለት ጊዜ ውስጥ መያዝ የሚጠበቅበትን ውሃ መጠን በማቆር ኃይል ማመንጨት ቢጀምር ለሶስቱ ሀገሮች ሊያስገኝ የሚችለው ኢኮኖሚያዊ ጠቀሜታ መቃረቡን ከዚህ ጎን ለጎን የግድቡ የውሃ ሙሌት ሂደት እስከ 6 ዓመታት ቢዘገይ ግን በሶስቱም ሀገሮች ኪሳራ ሊከሰት እንደሚችል የባለሙያዎቹ ጥናት ማመልከቱን ሪፖርተር ዘግቧል። ይህ በእንዲህ እንዳለ ከዚህ ቀደም ግብጽ በአሜሪካ አደራዳሪነት ሲደረግ በቆየው ድርድር የኢትዮጵያ አባይ ግድብ የውሃ ሙሌት ለረጅም ዓመት እንዲራዘምና በድርቅ ጊዜም ውሃ እንዳይሞላ ሐሳብ ማቅረቧ ከፍተኛ ጉዳት በግድቡ ላይ ያደርሳል የሚል አስተያየት ሲሰጥ እንደነበር ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። አርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በተጠርጣሪነት ከታሰሩት ሰዎች መካከል አንዱ የሆነው የኬንያው ጋዜጠኛ ፍርድ ቤት እንዲለቀቅ ቢወስንለትም አለመለቀቁ የህግ ባለሙያዎችን፣ የመብት ተሟጋቾችና የአገሩን ኤምባሲ ቅር አሰኝቷል። ከጀዋር መሐመድ ቤት በተጠርጣሪነት የተያዘው የቀድሞው የኬንያው ኔሽን ቴሌቪዥን ጋዜጠኛ ያሲን ጁማ ከሌሎች 2 ጋዜጠኞች ጋር በዋስ እንዲለቀቁ ፍርድ ቤት ቢወስንም ፖሊስ እስከ ሰኞ ድረስ ያለመልቀቁ ከጉዳዩ ጋር ግንኙነት ያላቸው የህግ ባለሙያ ጠበቃ ቱሉ ባይሳ ለዜና ሰዎች ተናግረዋል። እንደ ጠበቃ ቱሉ ገለጻ ጋዜጠኛው ባለፈው ሐሙስ እንዲለቀቅ ፍርድ ቤት ቢወስንም ጠበቆቹም የዋስትና ገንዘብ ቢያስይዙም ጋዜጠኛው ያለመለቀቁና ዳኛውም ፌደራልና የአዲስ አበባ ፖሊስ ኮሚሽን የምንጠረጥረው ነገር ስላለ በማለት ያለመልቀቃቸውን ተናግረዋል። ጋዜጠኛው ጁማ የታሰርኩት ሙያዬን በማገባደድና በመስራት ላይ ሳለው ነው ቢልም ፖሊስ በበኩሉ ከጀዋር ጋር ሆነው የብሔር አመጻንና ባለስልጣናትን ለማስገደል አሲረዋል ሲል ይወነጅላቸዋል። እንደ ጠበቃ ቱሉ እምነት ፍርድ ቤት እንዲለቀቅ የወሰነውን ተጠርጣሪዎችን የማሰር መብት የፖሊስ አይደለም፣ ፖሊስ እንደማንኛውም የማመልከት መብት አለው በማለትም ይሞገታሉ። የኬንያው ኔሽን ሚዲያ በበኩሉ ጋዜጠኛው ያሲን ባለመለቀቁ ቅሬታቸውን በአዲስ አበባ የሚገኙት የአገሪቱ አምባሳደር ካትሪን ማዊንጋ ለውጭ ጉዳይ ሚኒስትር ማቅረባቸውን የገለጸ ሲሆን አምባሳደሯም ድርጊቱ ለጋዜጠኛውና ለቤተሰቡ ስጋት ነው ብለዋል። ውድ አድማጮቻችን የአዲስ አበባ ፖሊስ ኮሚሽን ዳተኝነትን በተመለከተ ቀደም ሲል አጠቃላይ ዘገባ መዘገባችን አይዘነጋም። የአማራ ብልጽግና ከፍተኛ አመራሮች ውጤታማ ኮንፈረንስ አደረግን አሉ። ጠቅላይ ሚኒስትሩ የአማራና የኦሮሞ ህዝብ አይነጣጠሉም ሲሉ ባህር ዳር ላይ ተገኝተው ንግግር አድርገዋል። ባለፉት 2 ቀናት በባህር ዳር ከተማ ሲካሄድ የነበረው የአማራ ብልጽግና ፓርቲ ከፍተኛ አመራሮች ኮንፈረንስ ውጤታማ እንደነበር የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አገኘው ተሻገር
ለክልሉ መገናኛ ብዙሃን ማምሻውን ገልጸዋል። ኮንፈረንሱ ባለፉት 2 ዓመታት የተከናወነው የልማት የሰላምና የመልካም አስተዳደር ተግባራትን በዝርዝር እንደገመገመ የተናገሩት ኃላፊው የክልሉ ጸጥታ ኃይል የሚገዳደር ኃይል እንዳይኖር እየተሰራ መሆኑን በመግለጽ ክልሉን ለማወክ የሚኖር ማንኛውም ኃይል ከተፈጠረ ከህዝቡ ጋር በመሆን እንታገለዋለን ማለታቸው ተመልክቷል። ግን ለማስከበር ከአጎራባች ክልሎች ጋር የሚሰራው ስራም ተጠናክሮ ይቀጥላል ሲሉ ተናግረዋል። አርቲስት ሃጫሉ ሁንዴሳ ግድያ ላይ ተመስርቶ ማንነት መሰረት ያደረገው ጥቃትና ሌሎችም ጉዳዮች ላይ ሰፊ ውይይት መካሄዱ አመልክተዋል። የአማራና የኦሮሞ ህዝብን ወንድማማችነት መበጠስ እንደማይቻልና የህዝብን ለህዝብ ትስስሩና ወንድማማችነቱ ተጠናክሮ እንደሚቀጥል ገልጿል። ይህ በእንዲህ እንዳለ ለችግኝ ተከላ ነው በሚል ብልጽግና ፓርቲ ማጠናቀቂያ ላይ በባህር ዳር የተገኙት ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ በከተማው የአረንጓዴ አሻራ ማጠናቀቂያ ችግኝ ከተከሉ በኋላ አማራ ብልጽግና ፓርቲ ከፍተኛ አመራሮች የስብሰባ ማጠናቀቂያ ላይ በመገኘት ደስተኛ ነኝ ብለዋል። ጠቅላይ ሚኒስትሩ በዚህ ወቅት ለኔ አማራና ኦሮሞ ማለት ደም ቅዳና ደም መልስ ናቸው። አንዱ መኖር ለሌላው አስፈላጊ ነው። አንዱ ያለ ሌላው መኖር አይችሉም። የማይገባቸው መሪዎች ስለነበሩን ግን እሳትና ጭድ ሲሉ ኖረዋል ሲሉ አስተያየት መስጠታቸውን ብልጽግና ፓርቲ በገጹ ይፋ አድርጓል። ሰሞኑን አቶ ሽመልስ የኦሮሚያ ክልል ምክትል ፕሬዝዳንት ከዚህ ቀደም ነፍጠኛን ሰበር ነው በሚል በኢሬቻ በዓል ላይ መናገራቸው ሳያንስ ሰሞኑን ይፋ በሆነ ጥሪ ላይ በተናገሩት ንግግር አማካኝነት አባይን ተሻገረን ያደረግነውን ታውቃላችሁ፣ ግማሹን አደናግረን ማለታቸው ከሰኔ 15 ግድያ ጋር ተያይዞ መነሳቱ ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ዛሬ ያሉን ዜናዎች እነዚህ ናቸው። አብረን እናምሽ።